ዛሬ አንድ የተረዳሁት እውነት አለ። በእውነት እግዚአብሔር ምናልባት እናንተም የተረዳችሁት እውነት ሊኖር ይችላል። ይሄ ፍጹም እያደረገ ያለው ሀይሚን ማገርጣት ነው። እመቤቴን ነው የምላችሁ። ታውቃለህ፣ ፍጹም በሀይሚ ቀልድ አናቅም። የምር ጨዋ ልጅ ነች ከሚባለው በላይ። ነገር ግን ደግሞ በዚህ ልክ ልታገረጣት፣ በዚህ ልክ ልታሳጣት አይገባም። ስነ ስርዓት በሚቀለደው ነገር ቀልድ። በሀይሚ እንደዚህ አይነት ቀልድ አይመቸንም በጭራሽ ማለት ነው። ሰላም ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። ዛሬም እኝኝኝ ቀጥለዋል እያልኳችሁ ነው ውዶቼ። እንደቀጠለ ነው ድራማው። ግልጥ ያለ ድራማ ነው። በተከታታይ በቤታቸው ከመጡ ድራማ ነው። ክፉ ነገር እንዳትናገሩ፣ እንዳትሰዳደቡ። ነገር ግን ደግሞ እውነታውን እቅጩን መነገር ያለባቸው ሰዎች ይነገራሉ ማለት ነው። ይነገራቸዋል ማለት ነው። ይነገራቸዋል። እንዴ ፍጹም ወዴት እየሄድክ ነው? ወደ ሀብቴም እና ወደ ናኒም እመለስበታለሁ። በቅድሚያ ግን እነ ፍጹም ተብዬው ማለት ነው። ወዴት እየሄድክ ነው? ከመቼ ወዲህ ነው አንተ የወንድምህን ሚስት በድብቅ ልታፈቅር የምትችለው? አንደኛ። ሁለተኛ ነገር ደግሞ የማይመስል ነገር ጭራሽ ይሆናል የማይታመን ነገር ነው እያወራ ያለው። ሌላው ነገር ደግሞ ሀይሚን የጋናት እመነኝ፣ ማነው ለሙፍታ እመነኝ፣ ለምን አታምነኝም ምናምን ነገር። ምን የሚታመን ነገር አለ? ምን የሚታመን ነገር አለ? የቀልድም እኮ አይነት አለው አይደለ እንዴ? የሚቀለድበትን ነገር እንኳን ለይተን ማወቅ አለብን። እኔ ጋነች ምናምን አፍቅረሃት ታቅሞ ገነመኔ ምናምን ነገር እና የምታፈቅረው የጓደኛህን የወንድምህን ሚስት ነው እንዲህ የምታፈቅረው። ላይክ ሀይሚ ግንኙነታችን በድብቅ እንዲሆን ፈልጋ ነው እሷ ትላልክ። ይሄ ራሱን የቻለ እኮ እሷን ማስጠቆር እኮ ነው ፍጹም። እንዴት ሀይሚ ነች እንደዛ የምትፈልገው ያንተና የእሷ ግንኙነት ድብቅ እንዲሆን? በጣም ይደብራል። እመቤቴን በጣም ይደብራል። አሌለ የእሷ ክብር የሰጠናትን ክብር እኛ የሰጠናትን ክብር ነገር ግን ደግሞ እኛ እናቃታለን። እኛ ሀይሚን በምናቃት ልክ በምናቃት ደረጃ እናቃታለን። አንተ የፈለግከውን ነገር ብትል ማለት ነው። ነገር ግን ደግሞ የማያውቋት ሰዎች እየተነሱ እንዲሰድቧት የሆነ ነገር እንዲሏት ምናምን ነገር ትንሽ ነገር ሲፈጠር እንኳን ተነስተው ፎቶዋን የሚዘቀዝቁት እናቃለን። ነገር ግን ደግሞ የሆነ የበለጠ እሷ ላይ ክፍተት እንዲፈጠር ምናምን የሆነ ነገር በቃ እሷን ማስጠቆር ስራ ነው። በቃ ይሄ እሷን ማስጠቆር ስራ ነው። የኔና የሷ ግንኙነት ድብቅ እንዲሆን ፈልጋ ነው ማለት እዚች ጋር ካሜራ ላይ መጥቶ ሀይሚ ለብሩኬ ታማኝ እንዳልሆነች፣ ሀይሚ በብሩኬ ላይ ቺት እንዳደረገችበት ያንን ነገር ነው እያንጠባረቅ ያለው። ይሄ ተገቢ ነው እንዴ? ይሄ ተገቢ ነው እንዴ? ተገቢ አይደለም። ታዲያ ብሩኬ እንዴት ሀይሚን አምኖ ይታረቃት? እንዴት ከሀይሚ ጋር እዚች ጋር ተግባብተው ተነጋግረው ችግሩን ይፍቱት? እኔ የተረዳሁት አሁን ላይ አንተና ብሩኬ እንዳልተነጋገራችሁ ነው። መጀመሪያ አንተና ብሩኬ እንደተነጋገራችሁ ነው የተረዳሁት። አሁን ግን ምንም የተነጋገራችሁት ነገር የለም ከንግግር እንደተረዳሁት ከሆነ ማለት ነው። ሰው እየክበት ያለው ርቀት በጣም ይደብራል። ፍጹም ከአንተ የማንጠብቀውን ነገር ነው እያየን ያለ ነው። እኔ ከአንተ የማልጠብቀውን ነገር ነው አሁን ላይ እያዩት ያለሁት። ሌላው ነገር ደግሞ ሙፍታ አንተ እውነት ክበርልኝ። ይሄ በደስታቸው ቀን እንደዚህ አይነት ነገር ላልከው በቃ እነሱ ያላሉትን ነገር እነሱ ያላነሱትን እነሱ የረሱትን ነገር አንተ ስላስታወስክ እዛ ጋር ቴንኪው ማለት እፈልጋለሁ። እኔ አከብራለሁ፣ እኔ አከብርላቸዋለሁ ምናምን። አረ ፍጹም አትቀልድ። የእነሱን ደስታ የሚያከብራላቸው ሰው መች ጠፋ ያልነው። ጊዜ ስጡን፣ በቃ ጊዜ ስጡን። ለድራማቸው አፍታ የሆነ አሌለ እረፍት የሚባል ነገር አለ። እንደዛ ነገር ማለት ነው። ፍጹም ግን በልክ አድርገው ቀልድህን እንደዚህ ሀይሚን ለማስጠቆር እመኑኝ እኔና እሷ ግንኙነት አለን ምናምን ነገር የማይመስል ነገር ለሚስት አትናገር አለ የሀገሬ ሰው። ምን አይነት ግንኙነት ነው ሊኖርህ የሚችለው? የዚህን ያክል የእሷን ክብር ዝቅ ባታረግ ፍጹም በጣም ጥሩ ነው። ይደብራል ከሚባለው በላይ ይደብራል። የምሬ ነው። ለድራማም ቢሆን የምትጠቀማቸውን ሴንስ ቃላቶችን ማስተካከል አለብህ ባይ ነኝ። በዛ አጋጣሚ በእንደዚ አይነት መንገድ ግን እዛው በዛው መጨመላለቅ ለድራማም ቢሆን ይደብራል። ማለት አንተ የብሩኬ ወንድም ነክ ገባክ? ብሩኬ ደግሞ ያንተ ወንድም ነው። አብሮ አደግ ናችሁ። የአብሮ አደግ ፍቅረኛን ያኛው ቀምቶ አፈቀረ። ምንድን ነው የሚያስተምረው ዝጋ? እኔ ምንም አልተማርኩበትም። ሶሪ። ወደ ሀብቴና ወደ ናኒ ሲሄድላችሁ ሀብቴ እና ናኒ ሀብቴ ያነሳው ነጥብ አለ፣ የተመቸኝ ቦታ አለ። አንድ
አንደኛው የተመቸኝ ቦታ እኔና አንቺ ተጣልተን አይደለም እነሱን ማስታረቅ የምንችለው ያለው ፖይንት በጣም ተመችቶኛል። ያ ሁለታችሁ ስትስማሙ ነው ሁለቱን አንድ ማድረግ የምትችሉት። ሌላው ነገር ደግሞ ወንድሜን ተሳድበሽ አይደለም ነገሩ ሊስተካከል የሚችለው ላለው ነገር አዎ ብሩክን ተሳድበሽ አይደለም ናኒ ነገር ሊስተካከል የሚችለው። አንቺ ተነስተሽ ብሩኬን በምትሳደብበት ሰዓት ሀይሚ ትሰደባለች ማለት ነው። እሱ ብቻ ሳይሆን አንድን ሰው ለማስታረቅ አንድን ሰው ዲስሪስፔክት እያደረግን እየተሳደብን የባለፈ ታሪኩን እያነሳን አንተ እንደዛ አድርገህ የለ ወይ ብለን እየወቀስን አይደለም። ያ ሰው እኮ አዎ ያለፈ ታሪክ ሊኖረው ይችላል። ነገር ግን ደግሞ እየደጋገምን ቁስሉን እየነካን አይደለም ሰላም ልናስታርቅ የምንችለው ወደ ሰላማዊ መንገድ ልናመጣው የምንችለው ማለት ነው። በቃ በደፈናው ቁስሉን ሳናነሳበት አንተም እኮ የሰራቸው ስህተቶች አሉ በቃ አጭር ቃል እንዳትረሳ ብለን ሴት አምጥተህ ዝባዝንኬ ወሬ ከምናወራ የራስህ እኮ ስህተት በህይወትህ ስህተት ሰርተህ አታውቅም ብንል ራሱ ይሄ ያስገዳል። በህይወትህ ከአንተ ስህተት ሰርተህ አታውቅም ራስህ ንጹህ ነህ ወይ ብለን እንደ ጥያቄ ምልክት አድርገን ብናልፈው ራሱ ያስገደናል። ነገር ግን ደግሞ ሴት አምጥተህ ገነመኔ ምናምን ዝባዝንኬ ውስጥ ተገባን ያ ሰው እልህ ውስጥ የሚገባው ማለት ነው። ሀብቴ እዚህ ጋር ጥሩ ነው ያነሳው ነገር ቴንኪው ማለት እፈልጋለሁ። ያም ሆነ ይህ ልክ ሀብቴ ናኒ እንድትሰደብ እንደማትፈልገው ሁሉ ሀይሚና ብሩኬም እንዲሰደቡ አንፈልግም እኛ ማለት ነው። ምክንያቱም ሀይሚና ብሩኬ ለእኛ በአንድ አይን ነው የምናያቸው፣ አንድ ናቸው። ዛሬ ሁለቱ ውስጥ የሚያለያያቸው ነገር ተፈጥሮ ሊሆን ይችላል። ያ ችግር ነው መሀላቸው ያለው ችግር ነው የሚያለያያቸው ነገር የተፈጠረው ችግሩ እንጂ እነሱ አልተለያዩም። ነገር ግን ተቃራኒ የሆነ ችግር ነው የተፈጠረው በእነሱ መሀል ማለት ነው። ያ ችግር ሲፈታ ደግሞ እነሱ እንደዛው እንደነበሩት አንድ እንደነበሩበት በቦታቸው ሆነው እየተሳሳቁ ይመጣሉ። ማን ነው ዳር የሚቀረው? ናኒ ተሳዳቢዎች ዛሬ ስንሳደብ የነበርን ተሳዳቢዎች ነን ዳር የምንቀረው። ስለዚህ የሰው ልጅ ከስህተቱ አንድ ጊዜ ነው። ብልጥ ከስህተቱ ይማራል፣ ሞኝ ከሰው ስህተት ይባላል። ስለዚህ አንድ በሆነ ሰዎች መሀል ገብተን ጠጠር ያለ ቃላቶችን ማንሳት ይቅርብን። የምር እንማር። እነ ብሩኬና ሀይሚ ስንቴ ነው ተጣልተው የታረቁት? ስንቴ ነው ከባባድ ጠቦች ተፈጥረው ምናምን ሲታረቁ ኪኪኪ እያሉ ነው የሚመጡት ሁለቱም ማለት ነው። ከዛ እኛን ግርጣት ላይ ይጥሉናልና ይሄ ነው ማለት እንፈልገው። ፍጹም ግን ቀልድን በልኩ አድርገው ይደብርብሃል። ሀይሚን የሚያገረጣ ነገር አትናገር። ሀይሚን እናቃታለን ከሚባለው በላይ ስነ ስርዓት አላት። በድብቅ ካንተ ጋር ደግሞ ምንም ነገር ሊኖራት አይችልም በጭራሽ ማለት ነው። ይሄን ችግር መፍታት ያለባችሁ ሀብቴና ሙፍታ ናችሁ። ሁለቱን ተቆጡና በተለይ ደግሞ ፍፄን ተቆጡትና ነገሩን ለማቋጨት ሞክሩ ማለት ፈልጋለሁ። እዚህ ጋር እየደጋገሙ እየመጡ እኝኝ ማለቱ ዋጋ የለውም። ነገር ግን የሰው ዋጋ አታሳጡ፣ የሰው ደስታ አትንጠቁ ማለት ፈልጋለሁ። በዛ አጋጣሚ ቤተሰብ የእናንተን ሀሳብ አስተያየት በኮሜንት አስቀምጡ። የኔ ሀሳብ አጠር መጠን ያለ ይሄንን ይመስላል። ከዚህ በላይ ምንም ነገር አላወራባችሁም።